ሰላም አድማጮቻችን እንዴት ናችሁ? ዛሬ ወደ ሊቨርፑል ቤት ጎራ ብለን ስለ ሉዊስ ዲያዝ በአጠቃላይ ደግሞ ስለ ሊቨርፑል የ9 ቁጥር ቦታ ሀሳቦችን እናነሳለን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ በአክብሮት እንጠይቃለን። ሊቨርፑል የፕሪሚየር ሊጉን ዋንጫ ማሸነፉን አረጋግጧል። ነገር ግን አሁንም ድረስ መስተካከል ያለባቸው መመለስ ያለባቸው ጥያቄዎች እንዳሉ ይታመናል። በተለይ ደግሞ በፊት መስመር የሊቨርፑል ደጋፊዎች ሲያዜሟቸው ከነበሩ ዜማዎች መካከል አንደኛው የዋንጫ አሸናፊ የሆነ ቡድን ደጋፊዎች ሊያነሷቸው ነጥቦች መካከል የማይገመት ነበር። እነሱ እንደ ትልቅ ስኬት አድርገው ያነሱት የዋንጫ አሸናፊነታቸው ምን ያህል የተዋጣለት እንደሆነ ለማሳየት ዋንጫውን ያሸነፍነው ሁነኛ 9 ቁጥር ተጫዋች ሳንይዝ ነው የሚል ሀሳብ አንስተዋል። ምናልባት እንደዚህ አይነቱ አጀማመር ደጋፊዎች በሚዘምሩት ዝማሬ የሚጠበቅ ላይሆን ይችላል እና ደግሞ ጥያቄ የሚፈጥር ጭምር ነው። ምክንያቱም ምን ያህሉ የፕሪሚየር ሊግ ዋንጫ አሸናፊ ቡድኖች ናቸው ሁነኛ የፊት መስመር ተሰላፊ ሳይዙ ዋንጫውን ማሳካት የቻሉት የሚለው ጥያቄ ዳግም እንዲነሳ ስለሚያደርግ፣ በእርግጥ እንደዚህ አይነት አጋጣሚዎች ነበሩ፣ ግን ተዘውትረው የሚታዩ አይደሉም። አንዳንዶች ሊቨርፑል ዘንድሮ የፕሪሚየር ሊጉ ዋንጫ አሸናፊ የሆነው የ2024-25 የውድድር ዘመን የፕሪሚየር ሊግ ድልን የተቀዳጀው በሌሎች ቡድኖች ውስጥ የተፈጠሩ ችግሮች አግዘውት ነው የሚል መከራከሪያ ያቀርባሉ። በእርግጥ ይሄኛው መከራከሪያ አሳማኝ አይመስልም። አርነ ስሎት እንዴት ቡድኑን በአዲስ መልክ እንዳዋቀሩትና አሸናፊ የሚያደርጋቸውን ቀመር እንዳገኙ መዘንጋት ነው የሚሆነው። የእርሳቸውንም ሆነ የቡድናቸውን ጥረት ማቃለል ነው የሚሆነው። በሌሎች ቡድኖች የተፈጠረ ችግር አግዟቸዋል የሚለውን መከራከሪያ አግዝፎ ማሳየት። ምክንያቱም በዚህ የውድድር ዘመን እንኳ የፊት መስመራቸውን ከተመለከትን ሉዊስ ዲያዝ ሲሶ ያህሉ ጨዋታዎች የፊት መስመሩ የመራበት አጋጣሚ ነበር። የፊት መስመሩን ክፍተቱን ለመድፈን ቀዳዳውን ለመድፈን በማሰብ ምክንያቱም ሊቨርፑል የውድድር ዘመኑን ሲጀምር የመጀመሪያ ተመራጭ የፊት መስመር ተሰላፊ በ9 ቁጥር ቦታ የሚጫወት ተጫዋች አድርጎ ያሰበው ዲዬጎ ዦታን ነበር። ነገር ግን ዲዬጎ ዦታ ጉዳት ማስተናገዱን ተከትሎ ያ ቦታ መደፈን ስለነበረበት ሌሎች ተጫዋቾች በተለይም ደግሞ ሉዊስ ዲያዝ ይሄንን ቦታ ሸፍኖ እንዲጫወት ተደርጓል። ዲዬጎ ዦታ እንደውም በ2025 2 ጎሎችን ብቻ ነው ያስቆጠረው ማለት ይቻላል። ዳርዊን ኑኔዝ እንደምናውቀው ነው ይህን የውድድር ዘመን ያሳለፈበት መንገድ ጥሩ አይደለም። በ28 የፕሪሚየር ሊግ ጨዋታዎች ላይ ተሰልፈው በ24ቱ ነው ጎል ሳያስቆጥር የወጣው። ይሄ ደግሞ እንደ ሊቨርፑል ላለ ትልቅ ቡድን የፊት መስመሩን ከሚመራ ተጫዋች የሚጠበቅ አይደለም። ለዚያም ነው ይሄኛው የፈረንጆቹ 2025 ከገባ ወዲህ የመጀመሪያ ሰላፊ ሆኖ የተጫወተው በአንድ አጋጣሚ ብቻ ነው፣ ሳውዛምፕተንን በገጠሙበት ጨዋታ። ሳውዛምፕተን ደግሞ ዘንድሮ እንዴት ደካማ የውድድር ዘመን እንዳሳለፈ ሁላችንም የተመለከትነው ነው። የደረጃ ሰንጠረዡ ግርጌ ላይ ሆኖ ያጠናቀቀ በፕሪሚየር ሊጉ ታሪክ አስከፊ ከሆኑ የነጥብ ድምሮች መካከል አንዱን ምንም እንኳን እጅግ መጥፎ ባይሆንም ግን ከመጥፎቹ አንዱን የነጥብ ድምር ይዞ ያስመዘገበ ቡድን ነው። ሊቨርፑል እንደተመለከትነው ጆታ ለጨዋታ ብቁ ሲሆን ምንም እንኳን በቀድሞ ብቃቱ ላይ ባይገኝም የመሰለፍ ዕድል የሚሰጡት ለሱ ነው። ኑኔዝ ብዙም የሚታመንበት ተጫዋች አይደለም። ዲያዝ በተለያዩ ቦታዎች ላይ መጫወት የሚችል ተጫዋች መሆኑን በሚገባ አስመስክሯል። ዘንድሮም በብዙ ጨዋታዎች ከተፈጥሯዊ ቦታው ወጥቶ የፊት መስመሩን ሲመራ ተመልክተናል። በእርግጥ የፕሪሚየር ሊጉን ዋንጫ ያለ ሁነኛ አጥቂ ማሸነፍ ዘንድሮ ሊቨርፑል ያሳካው ነገር በፕሪሚየር ሊጉ ታሪክ የመጀመሪያ አይደለም። ከዚህ ቀደም ሌሎች ክለቦች ይህንን አድርገውታል። አሁን ማንቸስተር ሲቲን ብንመለከት በ2021 እና 2022 የፕሪሚየር ሊጉ አሸናፊ ሲሆን ሁነኛ የፊት መስመር ተሰላፊ አልነበረውም ነበር። በእነዚያ የውድድር ዘመናት ዋነኞቹ የጎል ምንጮች የነበሩት በቡድኑ ውስጥ ኢልካይ ጉንዶሃን እና ኬቨን ደብሩይና ነበሩ። እንደዚሁ ደግሞ በሊቨርፑል ቤትም ብንመለከት በ2020 ሊቨርፑል ስኬታማ ሆኖ ሲያጠናቅቅ በፕሪሚየር ሊጉ የጎሎቹ አብዛኞቹ ጎሎች የተገኙት ከሙሐመድ ሳላ ነበር። ሙሐመድ ሳላ ተፈጥሯዊ የፊት መስመር ተሰላፊ አይደለም። ከቀይ መስመር እየተነሳ ወደ ሳጥን ሰብሮ የሚገባ ጎሎችን የሚያስቆጥር ጎል የሆኑ ኳሶችን አመቻችቶ የሚያቀብል ተጫዋች ነው። በዚህኛው የውድድር ዘመንም መሐመድ ሳላህ የአንበሳውን ድርሻ ወስዷል። ለሊቨርፑል ጎሎች 38 ጨዋታዎች ላይ በሁሉም ውድድሮች ላይ ተሰልፎ 30 ጎሎችን ማስቆጠር ችሏል። በእርግጥ ስሎት የማጥቃት እንቅስቃሴያቸውን የገነቡት በሙሐመድ ሳላህ ዙሪያ ስለሆነ ሙሐመድ ሳላህ እንደዚህ ጎሎችን ማስቆጠሩ ብዙም የሚያስገርም አይደለም፣ የሚጠበቅ ነው። ግን አሁን ብዙዎች እያነሱት ያለው ጥያቄ ሊቨርፑል በዚህ ክረምት ምን አይነት ውሳኔ ያሳልፋል? ዲያዝን
በ9 ቁጥር ቦታ ላይ አምኖት በቀጣይ የውድድር ዘመንም በዚያ ቦታ ላይ መጫወት ይችላል በሚል እሳቤ እሱን መጠበቅ ዲዬጎ ጆታንና እሱን እዚያ ቦታ ላይ መጠቀም ወይስ ወደ ዝውውር መስኮቱ ጎራ ብሎ ደረጃው ላቅ ያለ ፊት መስመር ተሰላፊ ተጫዋች ማስፈረም የትኛውን ውሳኔ ነው መወሰን ያለበት የሚለው እያከራከረ ይገኛል። አሁን ዲያዝ በዚህ የውድድር ዘመን 17 ጎሎች አስቆጥሯል። 5 ጎል የሆኑ ኳሶች አመቻችቶ አቀብሏል። ምንም እንኳን አብዛኞቹን አስተዋጽኦች ያበረከተው ከግራ መስመር እየተነሳ ባደረጋቸው ጨዋታዎች ቢሆንም ግን ልዩነት ፈጣሪ ነበር። በፕሪሚየር ሊጉ በ13 ጨዋታዎች የመሃል የፊት መስመር አጥቂ ሆኖ ተሰልፎ ተጫውቷል። በእነዚያ ጨዋታዎች 5 ጎሎችን አስቆጥሯል። በ13 ጨዋታዎች 5 ጎሎች ምንም እንኳን እንደ ደረጃው ላቅ እንዳለ የፊት መስመር ሰላፊ አይነት ንጻሬ ባይሆንም ለክፉ የሚሰጥ አይነት አይደለም። በዚያ ላይ ደግሞ መሻሻል እንደሚችል በደንብ አሳይቷል። ባለፉት ሳምንታት ቶተናምን፣ አርሰናልን በገጠሙባቸው ጨዋታዎች ዲያዝ ኳስና መረብ ማገናኘት እንደሚችል ሚኒያውን በላቀ ብቃት መጫወት እንደሚችል በድጋሜ አሳይቷል። ይሄ እንቅስቃሴው በጣም ድንቅ የሆነ ተጫዋች ነው። ታታሪነቱ በጣም ይመሰገናል። ከኳስ ጋርም ከኳስ ውጭም ታታሪ መሆኑ እንደዚሁ የሚያስመሰግነው ነው። ቡድኑ ፕሬስ እንዲያደርግ ይጠበቃል። በሜዳ ላይኛው ክፍል ያንን በሚገባ ማገዝ ይችላል ቡድኑ ያንን ማድረግ እንዲችል። ምክንያቱም ስሎት የፊት መስመር ተጫዋቾቻቸው ጎሎች ከማስቆጠር በተጨማሪ ቡድኑን ከኳስ ውጪ እንዲያግዙም ጭምር ይፈልጋሉ። ዲያዝ ደግሞ ያንን በማድረግ የተዋጣለት ነውና ጆታ ለጨዋታ ብቁ በማይሆንባቸው አጋጣሚዎች ወይም ደግሞ የጨዋታ ብቁም ቢሆን ሁለቱን እያፈራረቁ ሊጫወቱ ይችላሉ። ይሄኛው አንደኛው አማራጭ ነው። ምክንያቱም ስሎት የሚያምኑት ይመስላል። ከግራም ሲነሳ በፊት መስመር ሲያሰልፉትም በሱ ላይ ከፍ ያለ እምነት ነው ያላቸውና ይሄኛው አንደኛው አማራጭ ነው። ምናልባት ዲያዝ በ9 ቁጥር ሚና እንዲጫወት የሚፈልጉ ከሆነ በቀጣይ የውድድር ዘመን ደግሞ ጋክፖ በተፈጥሯዊ የግራ መስመር የተነሳ እንዲጫወት ይደረግና ሁለቱ ሜዳ ላይ እንዲኖሩ የቡድኑም አጠቃላይ ፕሬስ የማድረግ አቅምና ታታሪነት ከፍ እንዲል ማድረግ ይችላሉ። ጋክፖ በሚጎዳባቸው አጋጣሚዎች ደግሞ እንደ አስፈላጊነቱ ከግራ መስመር እንዲነሳ ሊያደርጉትም የሚችሉበት እድል አለ። ምክንያቱም በዚህ የውድድር ዘመን አሁን የጋክፖና የዲያዝን አስተዋጽኦ ከተመለከትን አጠቃላይ ሊቨርፑል ካስቆጠራቸው ጎሎች 27 በመቶ ድርሻ አላቸውና አስተዋጽኦቸው ቀላል የሚባል አይደለም። ይህንን ደግሞ ላቅ ባለ ደረጃ ማሳደግ ቢችሉ ሊቨርፑል የበለጠ አስፈሪ እንዲሆን ያግዙታል። ግን የሆላንዳዊው አሰልጣኝ አርነ ስሎት ተጫዋችን ከማዘዋወር ጋር በተገናኘ ሀሳብ አንስተዋል። ገበያው ላይ ያሉ ተጫዋቾችን ተመልክተናቸዋል። አንዳንዶቹ ጥሩ ተጫዋቾች ቢሆኑም ዋጋቸው ግን የሚቀመስ አይደለም ብሏል። የአሌክዛንደር ኢዛክን አንደኛው የሚያነሱት ነው። ሌሎችም ግን በሊቨርፑል እይታ ውስጥ የገቡ ተጫዋቾች ነበሩ። እንደነ ኡጎ ኤኪቲኬ አይነት ተጫዋቾች። የአይንትራክት ፍራንክፈርቱ አጥቂም እንደዚሁ በአርነ ስሎት አድናቆት ከሚቸራቸው ተጫዋቾች አንዱ ነው። ቤንጃሚን ሼሽኮ እንደዚሁ የአርቢ ላይ ብዙ ነገር ግን ሌሎች ፈላጊዎችም አሏቸው። ስለዚህ የዋጋቸው ከፍ እንደሚል ነው የሚያስቡት። ሊቨርፑል ደግሞ ትክክለኞቹን ተጫዋቾች በትክክለኛው ዋጋ ነው ማግኘት የሚፈልገው። ስለዚህ ለጊዜው ዲያዝ፣ ጆታ እና ኑኔዝ በሊቨርፑል ቤት ውስጥ እንዲቆዩ ሊያደርጓቸው ይችላል። ምናልባት ግን የሀሳብ ለውጥ ካለ ኑኔዝን በመሸጥ ምክንያቱም ኑኔዝ ባለፈው ጥርም ክለቡ ፈቃደኛ አልሆነም እንጂ ከሳውዲ ክለቦች ጥያቄ ቀርቦለት እንደነበር ይታወቃል። ኑኔዝን በመሸጥ የሚገኘውን ገንዘብ ሌላ ተጫዋች የሚያግዝ ተጫዋች ለመጨመር ይጠቀሙበት ይሆናልና አሁን ባለው ነባራዊ ሁኔታ ግን ሊቨርፑል ወደ አጥቂ መስመሩ የሚቀላቅለው ተጫዋች በቅርቡ ያለ አይመስልም።